በላይ በቀለ ወያ በላይ በቀለ አህያው በለው የሱ በላይ በቀለ አህያው በየቦታው እየገባ አንበሳ ቆጣሪ ሆኗል፣ አበባ ቆጣሪ ሆኗል። እንግዲህ ለኛ የሚሰጠው የአማራን ባንዲራ አንገቱ ላይ አድርጎ ሲመጣ ታስታውሳለህ? እንዴት ሰፖርት እንደሚደረግ ስንት ሰው እንደሚከተል ላይ ምን ያክል ክብር እንደነበረ ጎጃም ላይ፣ ጎንደር ላይ፣ ወሎ ላይ፣ ሸዋ ላይ ሂዱ በምን ያክል እንክብካቤ ሰው እንደሚንከባከበው አምጥተው ለሸቱት አለቀ። ስለዚህ ከዛ ተላተነ ከማህበረሰብ ጋር ወደቀ። ምክንያቱም እኛ የምንሄደው በሐቅ ስለሆነ ነው፣ በባጥል አይደለም። አትንኩን ነው እኛ ማንንም አራቱም በኩል ላይ ማንንም እንድነካ አንፈልግም። እኛ ብሔርተኞች ነን። ዋጋ የምንከፍለውን ያክል ዋጋ እየከፈልን ነው። ያስከሆነ ድረስ ማንም በምንም አካባቢ ማንም እንድነካ የማንኛችንም ባህል እንድነካ አንፈልግም። በየትኛው በጎንደርም ይሁን በጎጃምም ይሁን በሸዋም በወሎም ሁሉም የኛ ነው እኛ። ስለዚህ አሁን በዚህ ነገር ውስጥ ስህተት የሰራችሁ ሁላችሁም ይቅርታ ጠይቃችሁ ነገሮችን ማቆሙ ትልቅ ነገር ነው። በስፋት ከልጅቷ በላይ ቤት እየከፈታችሁ የሰደባችሁና አላችሁ፣ እንደ አካባቢም የሰደባችሁ አላችሁ። ቤት እየከፈታችሁ ሰው እየያዛችሁ እነዚህ ተዋቸው። እነዚህ አሁን ለምሳሌ አሉ፣ እኔ ስማቸውን መጥራት ተተውኩኝ በቀላሉ ወደ 2 ዓመት ሆነኝ። ዛሬ ለጠራቸው አልችልም አሉ። ጥቃቅንና አነስተኛ ምን እንደው ሐሳባቸው የማይታወቁ በጣም የአካባቢ ጥላቻ ያሰከራቸው እነዛን ሰዎች እኔ የአካባቢ ስም ልሰጣቸው አልችልም፣ የየትኛውም አካባቢ። እነዛን ተዋቸው። እነዛ ዝም ብለው ነው። አላየሁሽም ነበር ባሲ። ቀጥል። እሺ ሰይ እና እነዛ ሰዎች የፈለጉትን ቢሉ ምንም ደንታ የሚሰጠን ነገር የለውም። እነሱ የአማራውን ብሔርተኝነት ማኮላሸት ነው ስራቸው። አይመስላቸው አይሳከላቸውም እንጂ የማያደርጉት የላቸውም። በተለይ የሚሰራን ሰው በጣም የሚጠየፉ ሰዎች እነ ዘርዓ ያዕቆብንና የነ ዘርዓ ያዕቆብን አሮጊቶች አሉ እዛ አሜሪካ እና እንትና በፉሪ ነው የሚባለው በፉሪ የሚኖሩ አሮጊቶች አሉ። ምን አልክ ሰየ? ፉሪ ነው ምንድነው እሱ? በፉሪ የሚኖሩ ሰዎች አሉ። እነዛ አሮጊቶች እንዳለ በጣም የኛ ጥላት የአማራ ጥላት ናቸው። በጣም እኔ ያየኋቸው በዛ ባህኒ ጉዳይ በቃ ለዛችን እንዳትገኝ ሲያደርጉ የነበረ እኛን ሲሰድቡ ፉሪ ነው እንጂ ምንድነው ብለህ ነው። ሰላም እንዴት ናችሁ? ጆካ ሰላም ነው። ያ ሰላም ብያለሁኝ። ትንሽ የሆነ ነገር ተናግሬ እወጣለሁ። ልጅቱ ይቅርታ ማለቷ እንደኔ እንደ አማራ እንደ ንጹህ አማራ የአማራ ባህል ወግ ያልሆነውን ነው የተሰራው። ይሄ ብሎ ያወገዙ ወንድሞች እንደኔ ይቅርታው ምንም ነው ለኔ። መሬት ላይ የተጀመረ በህግ የተጀመረ አለ። እሱን አጠናክረው መቀጠል መቻል አለባቸው። የማያዳግም ለሌሎች ማስተማሪያ የሚሆን ቅጣት ማግኘት መቻል አለባት። እሱም ደግሞ እየተሰራ ነው። ይቅርታ ምናምን አይሰራም። በአሁኑ ሰዓት አልቋን። የይቅርታ ሰዓቱ ተጠይቆ ጊዜ ቤት ተከፍቶ እዚህ 3000 4000 ሰው እያለ የይቅርታ ጊዜ ተሰጥቷት መምጣት አልቻለችም። ይቅርታ ማለት አልቻለችም። ስለዚህ ጊዜው አልፏል። እንደኔ ብትጠይቀኝ የይቅርታ ጊዜ የለኝም። አሁን መሬት ላይ የተጀመረ የህግ ስራ እየተሰራ ነው። እሱን በደንብ መጠናከር መቻል አለበት። ሌሎች ሊማሩበት የሚችለውን የህግ ስራ መስራት መቻል አለባቸው። እሱን ደግሞ የመግለጫ ያወጣውም ሌሎችም በአንድ ተባብረው ስራውን እየሰሩ ነው። ስለ ይቅርታው እኔ ደስ የሚለኝ እዚህ ሚዲያ ላይ ሆነው አማራዎቹ ነው ወሎን የሆነ ጎጥ ገብተው በተለይ ደግሞ ከጎንደር አካባቢ ያሉ ከመማር ጀምሮ እነ ባናና እነ ሳሙኤል ባለድል ስማቸውን አትጥራ። እጠራለሁ መጠራበት የራሱ ስማቸውን እዚህ ማፈመስ 1400 ሰው ይዘህ ማን ነው ብሎ ሰርች እባክህ 2 ዓመት ሰርች እንዲደረጉ ጠቅላላ ባናና የሚለውን ሙዝ ልገዛ ሰህድ እንጂ የምጠራው
ስሙን ጠርቻለሁ። አትጥራው። እንደዚህ አይነት እንዴ ሐሳብ ያለ ጨርስ እንዴ እኮ ስም እንትን እኮ እሱን ነገር እኮ ነው። እኔ የምጠራው ሆን ብዬ ነው ሐሳቤን ላወራ። ስለዚህ ሐሳባቸው ለዚህ መጠራትና መሰማት መደመጥ የማይችሉ ሰዎች ስማቸውን እዚህ አጥቀስ ነው የምልህ። ሐሳባቸውን ብቻ ጥቀስ። እኔ የምጠራው ሆን ብዬ ነው አልኩ። የሚታወቁ ሰዎች አይፈመሱም። ተው ዝም በል። ማን አባቱ ያውቀዋል? ኧረ በፈጠረ አምላክ 5 ሰው ይዞ የሚቀመሰው ደግሞ ለማንኛውም ይኸውልህ የልጅቱ ይቅርታ። እሺ ቀጥል። ሐሳብ ላቋረኩ ይቅርታ። እነዚህ ሰዎች እንዲያፍሩ አማራ ነን ብለው አማራን ለማዋረድ ነገ ለሲዲቢ ይጠቅመናም ብለው አካባቢ ለይተው ነገ እናንተ እንዲህ ብለው ለመሳደብ እንድመቻቸው ልጅቱ ትክክል ናት እያሉ ከዋና አማራዎችም እነዚህም ሰዎች ሲሰድቡን በፊት የወሎን ህዝብ ሲያዋርዱ የነበሩ ሰዎች ትክክል ነሽ ብለው በህዝብ ተሰድበህ የለም ወይ ብለው ነገ ለመሳደብ እንድመቻቸው ብዙ ነገር ሲያረጉ አይተናል። አሁን ጥፋት መሆኑን አውቃ ተልእኮ ያላትም ልትሆን ትችላለች ምናምን አላቅም። ክስም ስለተመሰረተባት ለዛም ሊሆን ይችላል ይቅርታ ምናምን ያለችው እሱ ጉዳይም አይደለም። ግን ጥፋት እንዲሆን አውቃ ይቅርታ ብላለች ልጅቱ። እፈሩ። ዛሬ የምታፍሩት እናንተ ናችሁ። ይቅርታዋኔ ደስ ያስባለኝ እናንተ ሰዎች ወራዳ እንደሆናችሁ አማራ ሆናችሁ አማራ ለማዋረድ በተለይ ደግሞ ከጎንደር አካባቢ ያላችሁ ሰዎች ወሎን ለማዋረድ እንደ ህዝብ የምትጠሉ ሰዎች አላችሁ። እንደ ህዝብ ግለሰቦች ህዝብን የምትጠሉ እዚህ ሚዲያ ላይ ያሉት አብዛኛዎቹ ህዝብን እንደ ህዝብ ጀግናን እንደ ጀግና ማህበረሰብን ሴት እህቶቻችንን ሙሉ የሚጠሉ ናቸው። ይሄ የምናየው ነው። እኔ ላሽሞነሙንልህ ዲፕሎማሲ ልሰራለ ምናምን አማራ ስለሆነ ልልህ አልችልም። ምክንያቱም ቆስለናን ደምተናን በእነዚህ ሰዎች ህዝባችንን እህቶቻችንን ሲያዋርዱ የሚውሉ ናቸው። ጀግኖቻችንን ሲያዋርዱ ከሞቱት እላ እስካሁን እስካሉት በህይወት እስካሉት ድረስ ሲያዋርዷቸው ነው የሚውሉት። እነዚህ ነገ የሚችል ሰፖርት አድርገው ትክክል ናት ሲሉ የነበረው ነገ እንደዚህ ለመሳደብ ፈልገው እንጂ ጥፋት እንደሆነ አውቃሉ። ትናንትና ማታ አይታችኋል። ልጨርስ አንዴ ጆከር ሐሳቤን ልጨርስ በእናትህ ወይኔ ትጨርሳለህ። በሐሳብ መካከል ሳይረሳ ለመማር ያንን ይቅርታ የጠየቀችበትን ቪዲዮ ሸር አድርጉላት። ይሄድበት፣ በደንብ አድርጎ ይሄድበት። በነገራችን ላይ ሄድበት። ቆይ ቀጥል። ትናንትና ማታ አይታችኋል። ላሊበላን እና ምንተናምን አህመድን ጀበል ምናምን እያሉ እያነሱ ወሎ ላይ የእስልምና መከፋፈል፣ ወሎ ላይ ፋኖችን ከፋፈል እርስ በርስ ማገዳደል ይፈልጋሉ። ወሎ ላይ የሃይማኖት አጀንዳ አስተው አንተ ወዲያና አንተ ወዲህ ብለው ማከፋፈል ይፈልጋሉ። እዚህ አካባቢ ያሉ እዚህ ሚዲያ ላይ ያሉ የጎንደር ልጆች የማይፈነቅሉብን ድንጋይ የለም እርስ በርሳችን ለማጋጨት። በተለይ ወሎ ላይ ትናንትና ማታ አይታችኋል። ላሊበላ እንዲህ ነው እናንተ እንደዚህ ብላችሁ እናንተ ወሎዬ ናችሁ ሲሰድቡ ይያሉት። እኛ ወሎዬዎች ነን እኮ ስለ ላሊበላ የሚመለከተን ባለቤቶቹም እኛ ነን፣ አማራዎች ነን፣ ሁሉም ይመለከተዋል። ግን ከፋፍለው ምን ለማስራት ሲፈልጉ እንደነበር አይታችኋል። እዚህ ሚዲያ ላይ ያሉ የጎንደር ልጆች ወሎ ላይ ሙስሊሙን እንደ ሙስሊም ከፋፍለው ማባላት ሙስሊምና ክርስቲያን ማከፋፍለው ማባላት ይፈልጋሉ። የሞቱት ጀግኖቻችንን ሲሳደቡ ሲያዋርዱ ይውላሉ። ዛሬ ላይ ደማቸውን ቤታቸውን ንብረታቸውን ትተው አንድ ጊዜ ስኳድ በሚለየው ብዙ የጎንደር ልጆች ምርጥ ልጆች አሉ። ስኳዶች አሉ። ስማቸው 5 6 እና 10 የማይሞሉ ሚዲያ ላይ ያላችሁ አትበል። እሱ እኔ ነኝ የምናገረው ወንድሞች አዳምጠኝ። ስኳዶች ናቸው። ስማቸውን አንተም ላይ ይተጣቃለህ እኮ የጎንደር ስኳዶች ናቸው። የጎንደር ሚዲያ ላይ ያሉ የጎንደር ስኳዶች ጨምር ስኳድ የሚለው ጨምር ፈልገውን አዳምጠኝ። ማን እንደሆኑ እነማን እንደሆኑ ስም ስጠራ ስም አትጥራ አልከኝ። አሁን ምንድነው ስም ጠርቼ እኮ ነው። ይኸውልህ ውስን ይሆናችሁ ከዛ አካባቢ የመጣችሁ ሚዲያ ላይ ያላችሁ ስትል ስንት በሚሊዮን ብጨርስ ምን አለ ነበር። በእናትህ እኮ ሌላ እንትና በአጠቃላይ አትጥራ አካባቢውን ብራዘር። ለአንተም ለእኛም ለሁሉም እኮ ጥሩ ወንድም የነሱ ሁሉ ብለው ነው የወሎ ሴቶችን የወሎ እናቶችን አሙካ እያለ ሲሳደብ የሚሆነው። እኔ በምንም ላሽሞነሙንልህ ምናምን ልልህ ለምሰራው ነገር ምን አባቱ ያንን ሰፊ ማህበረሰብ ሲወጣል እንደዚህ አይነት ጭቅቅታ እንደዚህ አይነት አእምሮ አልባ ቆሻሻ
እሱ ወሎ ሴቶችን ማንንም ሲሳደብ ወሎ ህዝብን በሙሉ አይደል እንደ አሚናና እና ማን አባቱ ያውቀዋል? ጀግኖቻችንን ማንንም እንትን እያለ መጥራት ማልፈልገው ሲሳደብ ባማት ይተካል። እኔ እሱን ስኳድ ምናምን የጎንደር ልጆች ናቸው ሚዲያ ላይ ያሉ የወሎን ህዝብ ሲያዋርዱ ነው። የጎንደር ልጅ አይደል 2 ሚሊዮን ይዛ እኮ ነው ባህላችን ነው። አሚን ይሄ ልመና ባህላችን ነው ማበረታታት አለብን ያለችው የጎንደር ልጅ 2 ሚሊዮን። እቺ ሰው አሁን በቀላል ማያት ናት እንደሆነ ግለሰብ ምናምን ላይ ነው 2 ሚሊዮን የሚከተላት ሰው ትቀልዳለህ። እኔ እንዲህ አይነት ነገር እንትን ልሃልችልም። ማናችሁ በፈለጋችሁ ልሄድ ትችላላችሁ። ከዛ አካባቢ ወጣችሁ ስንት ሰዎች ብለህ ተናገር። እኔ የምንም አካባቢ ጥላቻ የለብኝም። አንድ ጊዜ ይኸውልህ ከዛ አካባቢ ቀበሌና ሰፈር ቂሬ የማያውቀው ሰው እዚህ መጥተህ የሆነ ነገር በዛ አካባቢ ሙሉ በሙሉ ስትናገር ስንት ሰው አለ? ስንት ለአማራ የሚታገል ስንት ገንዘባቸውን በሚሊዮን ነው ያለው። እነዛ ነው ቆሻሻ ከአማራ ተወክለው ሊነገሩ ነው። ከኛስ ውስጥ የላችሁም እንዴ? ከሸዋም ከጎጃም የላችሁም? አንድ ጊዜ እድል ሰጡኝማ። አሁን አንዳንድ ጊዜ እነሱም የወሎ ልጆች ይጠሉናል፣ እኛ ተዝህም የጎንደር ልጆች ይጠሉናል የሚል ይዘት ይቅርና አሁን በዛ ውስጥ የራሳቸው ተልእኮ ያላቸው የአማራውን ብሔርተኝነት ለመበተን የሚፈልጉ ከየአካባቢው ቅጥረኛ ናቸው። የብልጽግና ቅጥረኛ ናቸው። ክለዝክ ከየአካባቢው አሉ። ገብቶሃል? ከየአካባቢው ምናልባት እዛ ላይ ያሉት ቅድም ስማቸው የጠራቸውና እንዲሁም ያልታወቁ ሰዎች አሉ። ስለዚህ ከሁሉም አካል አለ፣ ከሁሉም አካል። ስለዚህ አሁን የሚሆነው እኛም እነሱ ይጠሉናል የሚባባል ነገር እንዳይመጣ የአማራውን ብሔርተኝነት ለመበተን የሚፈልጉ ሌላ ተልእኮ ያላቸው ተጎጥም ተጎንደርም ወርደው እታች ሰፈር ውስጥ የገቡ አሉ። ከኛም አሉ፣ ከወሎም አሉ፣ ከጎጃምም አሉ፣ ከሸዋም አሉ። እነዛን እንዴት አድርገን ወደኛ እናቅርባቸው ወይም እንዴት አድርገን እናረቃቸው የሚለውን ነው። አንዳንዶቹ በጥቅም የተሳሰረና በጭን የተዛመደ ነገር ስላለ ይልቁንስ እንኳን ወደኛ ለማንጣት እኛን ለማጥፋት ነው ሌት ቀን ስራቸው። እዚህ ላይ መሰመራ በአንዳንድ ስሜታዊ ሆነን ስናወራ የምናወራው የት ይደርሳል የሚለው አቤቤ ይኸውልህ ስሜታማ ሆኜ ሳይሆን ወንድም ማለት ቪዲዮ አዘጋጅቶ መሬት ላይ ያሉ በየወሎ ምንልክ እዚህ አሰማርተው ምን እየሰሩ እንደሆነ የምታውቁት ነው። እዚህ በሚዲያ ደረጃ ማንም ምናምን እየመጣ እንዴት አፋቸው እንደሚከፍቱ ታውቃለህ። እዚህ ቲክቶክ ላይ ያሉት እንኳን በባለጌና ያዛቸው ምናምን ሚዲያ ተሰማርተው የሚታወቁ ሰዎች የፋኖ አመራሮችን ሲያዋርዱ የሚውሉ ሰዎች ናቸው። የወሎ እናቶቻችን እህቶቻችንን ሲያዋርዱ የሚውሉ ሰዎች አሉ። ደግሞ እነዚህ የነባላና ቡድንና ይሄ የዋና አማራ አንድ ጊዜ ዋሲው ሐሳቤን ልጨርስና ልወጣ በቃ እወጣለሁ። ዋሲውን አንድ ጊዜ ነው እኔ ይኸውልህ አንድ የራሴ አመለካከትና የራሴ አካሄድ አንተ የራስህን አመለካከት ተናገር። እኔ ሐሳቤን ልጨርስ የራሴ አዳምጠኛ እንደማመጥ 1500 ሰው ተቀም አግባብ የሌለው ንግግር እኔ ልቀበልም አልችልም። እኔም እንዲሰራጭም አልፈልግም። የአንተ የንግግር ስህተት ነው፣ የንግግር የቃላት ስህተት እንጂ የንግግር ስህተትም አይደለም። ስህተት ነው። የምን ስህተት ነው? ስህተት የምትለው ምንድን ነው? ሳሳትኩት አካባቢ ሙሉ በሙሉ አይጠራም። ከኛም አላችሁ ልጆች ናችሁ ሲሳደቡ። የምን ስህተት የምትለው ምንድን ነው? ከአራቱም በኩል አላችሁ። በአራቱም በኩል አለ የሚሳደብ በአካባቢ ለአካባቢ የምትሰዳደቡ መሪዎቻችን ጀግኖቻችን ይጠራሉ። ስህተት የምን ስህተት ነው እኮ? አዳምጠኝ። አንድ ቆሻሻ ከኛ አካባቢ ወጥቶ እንትን ስላለ ማህበረሰቡን ሊወክል ያንን ሰፊ ማህበረሰብ ሊወክለው አይወክልም። ባለጌ ነው። እኔ ራሴ እንደሰደብኩ እኮ ነው የምቆጥረው። ከዛ አካባቢ በቅሬ ዳኛ ራሱ የማይታወቁ አይደለም ለስልጣን ለእንትን ቀርቶ በቅሬ ዳኛ የማይታወቁ በአራቱም በኩል ያላችሁ ለቅሬ ዳኛ የማትታወቁ መጥቶ ይሄ ከዚህ እንትና እኔ እንትና ነኝ ስላለ
ምን ማረጋገጫ አለኝ? ማንስ ይቀበላል? ያን የተገፋ ማህበረሰብ በአራቱም በኩል ያለ ማን ሊቀበለው ነው? እኔ ለሰፈሬ ታግዬ ብሎ ሊመጣ ነው ነገ? እኛም እኮ ቀን አለ፣ መስመር ይዘን የምንሄድበት ቀን አለ። ምን ነው የጦር መሪ የሉም እንዴ? ከጎንደር ከጎጃም ከሸዋም ከወሎም የሉም እንዴ? መከላከያ ውስጥ ሆኖ በለው ግዴለው የሚል የለም እንዴ? በነዛ ልክ ነው መሰፈር ያለባቸው እንደዚህ አይነት ሰዎች። ሚኒሻ ሆኖ የሚገለንና የአማራን ትግል ደግፋለሁ ብሎ አማራ ነኝ ብሎ የነሱን ዓላማ እኮ ነው የሚያራምዱት። በቃ ሚኒሻ ከሆንክ እኔ ሚኒሻ ነኝ ብሎ ቢታገለን እኛ አንናገርም። ያው እኮ ነው አንተ ሰፈር አካባቢ እኔ እንዲህ ነኝ በልጭ እገኛለሁ እንዲህ ነኝ ብሎ አንተ ሲሰድብ ያው እኮ ነው ብዬ ግን የሚኒሻ ስራ መሳራ ከሆነ እሱ ነው ሞቱ የሚሰሩት እያሉት ደግሞ ይሄ ነው። እሱም ተው ሚኒሻሙን የፋኖ ደጋፊሙን ህዝብ አይሰደብም። እነባናና ነሸቱ ገጠሬው ወንድሞቻችንን ሁሉ አስገድሉ ናቸው። ትቀልዳለህ እንዴ? እናንተ ምን መሽለጥለጥ መብትህ ነው፣ እኔ አያገባኝም። እኔ ግን ብዙ ነገር አንተ ያልሽ ለጠለትን በእናትህ ስርዓት ያዝ። ዋሲውን እንዴ ምን ሆነ ነው? እኔ በጣም ቆፍጣና ነኝ። ማን ለማንም ተሽለጥልጭ አድሬው እያላቅም ካንተ በፊት ነው እኔ ማማው ስለ ስራቸው ማውቀው፣ ግን ያንን አካባቢ የሚወክሉ አይደሉም። ግልጹን ልንገርህ ስለነሱኛ ወተን ስልናገር የነበረ እኩል የዛሬ 5 ዓመት ነው። ለማንም አንገቴን አልደፋም። እንደዚህ አይነት ጥቃቅንና አነስተኛ ደግሞ አምጥቼ ማህበረሰቡ ሂዶ እንዲያደምጠው አላደርግም። 8 ሰው ይዞ ለሚጮህ ሰው ማህበረሰቡ እንዲሰማው አላደርግም። እኔ ጋር 1500 ሰው ይዤ ሂደህ አዳምጥ ልለው ነው ሰርች አድርጎ አግባብ የሆነ ነገር አግባብ እንትን እንጀራ ጥቁር አለ እንዴ? ቀይ ነው ጥቁር የለም ዛሬ